ዛሬ 1 ሰዓት ከ30 ላይ አርሰናል ከኒውካስል ዩናይትድ ይጫወታሉ። የሲዝኑ ጌም 1 ወይም የሲዝኑ መክፈቻ ነው። ምክንያቱም ሚኬል አርቴታ የአርሰናል ተጫዋቾች ሲዝኑ እንደ አዲስ ተጀምሯል ብሏል። የሚቀጥሉት 5 ጨዋታዎች ተብሎ አንድ ተብሎ ይጀምራል። የመጀመሪያው ጨዋታ ደግሞ ዛሬ ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ነው። ሰላም ጤና ይስጥልን ክቡራትና ክቡራን፣ በኢትዮ አርሰናል ቻናል ላይ እንገኛለን። በርከት ያሉ አርሰናልን የተመለከቱ ጉዳዮችን ብቻ ልንመለከት ነው። እነ ጋብሪኤል ማርቲኔሊ፣ ሚኬል አርቴታ፣ ፒተር ቼክ፣ ኢያን ራይት፣ ፖል ሜርሰን ሌሎችም ትልልቅ ባለሙያዎች የሰጧቸውን አስተያየቶች እየነገርናችሁ እንቆያለን። በዛሬ ቆይታችን ስለ አርሰናልና ስለ ኒውካስል ዩናይትድ ጨዋታ፣ ስለ አርሰናል የመጨረሻ ጨዋታዎች፣ ስለ ቪክተር ዮኬሬሽ፣ ቡካዮ ሳካ፣ ካይ ሃቨርትዝን የተመለከቱ ጉዳዮችን የአርሰናል ዝውውሮችንም አካተን አብረናችሁ ቆይታ እናደርጋለን። በተለይ አንድ ጥያቄ አለ ለእናንተ። ቪክተር ዮኬሬሽ ነው ከዚህ በኋላ ካይ ሃቨርትዝ ነው መሰለፍ ያለበት? ቪዬራ እና ኢያን ራይት የራሳቸው ሀሳቦች አሉ። እኔም የራሴን ሀሳብ በዚህ ጉዳይ ላይ አነሳለሁ። ለእናንተ ግን ቪክተር ዮኬሬሽ ነው ካይ ሃቨርትዝ ነው የአርሰናል 9 ቁጥር ሆኖ መጫወት ያለበት? እነ ኤበረቺ የትኛው ቦታ ላይ መጫወት አለባቸው? በግራ መስመር አጥቂነት ወይስ ደግሞ የ10 ቁጥር ቦታ ላይ የሚለውን ጉዳዮች እያነሳን እንቆያለን። ሌሎች የዝውውር ጉዳዮች በርከት ያሉ ሀሳቦችን እናነሳለን። መቻላችሁት በያላችሁበት አብራችሁን ቆዩ። በሀሳብ አስተያየቶቻችሁ ላኩልን። በተለይ ባለፉት ዓመታት ማንቸስተር ሲቲ 2019፣ 2022፣ 2024 ላይ በመጨረሻ ቀናት ላይ ጨዋታዎች እንግዲህ የሲዝኑ ወሳኝ ፉክክር ሰዓት ላይ አንድ ትርፍ ጨዋታ ይኖራል። ያ ለማንቸስተር ሲቲ እንደ አድቫንቴጅ እንደ ትልቅ እድል የሚቆጠር ነው። ለአርሰናል ለተፎካካሪዎችስ ምን አንድምታ አለውና በዚህ ጉዳዮች ላይ ጥቂት ነጥቦችን አነሳላችኋለሁ። ሌሎችንም ጉዳዮች እያነሳው እቀጥላለሁ። በቻላችሁ አብራችሁን ቆዩ። መልእክቶቻችሁን ጻፉልን። ቪዲዮዎቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ትናንትናም ከእናንተ የመጡልን መልእክቶች አሉ። እነሱን ወደ በኋላ ላይ መለስ ብዬ አነሳላችኋለሁ። ነገር ግን አሁን ለእናንተ ምስጋና ማቅረቢያ ጊዜ ላይ እንገኛለን። ምክንያቱም ቻናላችን አሁን 20 ሺህ ሰብስክራይበር ላይ ደርሷል። አሁንም ከዛ በላይ ከፍ ማለት አለበት። 20 ሺህ ላይ እንገኛለን። ነገር ግን ከዚህ በላይ ከፍ እያለን መሄድ አለብን። መቀዛቀዝ የለብንም። ሰብስክራይብ እያደረጋችሁ ሰብስክራይብ ካላደረጋችሁ ቤተሰብ ነታችሁን አሳዩን። በቀጥታ ወደ ጉዳዮቻችን አልፈናል። ዛሬ አርሰናል ከኒውካስል ዩናይትድ በኤምሬትስ ስቴዲየም ይደረጋል። የመጀመሪያው ጨዋታ ሴንት ጄምስ ፓርክ ላይ አርሰናል 2-1 በሆነ ውጤት አሸንፏል። ሚኬል ሜሬኖ እና ጋብሪኤል ማጋሌሽ ግብ ያስቆጠሩበት ጨዋታ ነው። ጆኤልተን በዚህ ጨዋታ ላይ የለም። ቲኖ ሊቨርማንቶ፣ ፋቢያን ሻር፣ አንቶኒ ጎርደን በጨዋታው ላይ ላይኖሩ ይችላሉ። በተለይ አንቶኒ ጎርደን በጣም አጠራጣሪ ነው። ሌሎቹ ተጫዋቾች አይኖሩም። ዊከስት የሚባለውን ኒውካስል ዩናይትድ አርሰናል ይገጥማል። በኦፕታ ሱፐር ኮምፒውተሮች ግምት 68.4 በመቶ አርሰናል ጨዋታውን የማሸነፍ ቅድሚያ ግምት አግኝቷል። የእናንተን ግምቶች ደግሞ ላኩልን። ከዛ በተጨማሪ ባለፉት 52 ጨዋታዎች አርሰናል 4 ጨዋታዎች በላይ አልተሸነፈም። አርሰናል ግን ባለፉት 6 ጨዋታዎች የተሸነፈባቸው የጨዋታ ብዛቶች 4 ጨዋታዎች ናቸው። በ52 ጨዋታዎች ያልተሸነፋቸውን የጨዋታ ቁጥሮች በ4 ጨዋታዎች መሸነፍ ማለት ለአርሰናል መጥፎ ጉዞ ላይ እንዳለ የሚያሳይ ነው። ነገር ግን ወደ መልካም ውጤት መመለስ አለበት። ይህ የሲዝኑ የመጀመሪያ ጨዋታ ነው። አርሰናል ከኒውካስል ዩናይትድ ትናንትና አንድ ሀሳብ ሳነሳ ነበረ፣ የዊሊያም ሳሊባ ጉዳይ። ዊሊያም ሳሊባ የሲዝኑ ቀጣይ ጨዋታዎች ላይ እንግዲህ ቀጣይ የአመቱ ሲጠናቀቅ ወይም ባለፉት ጨዋታዎች ላይ ወይም በሚቀጥሉ ጨዋታዎች ላይ የማናሳያቸው ብቃቶች ቀጣይ የሚኖረው የምንዘጋጀው ለቀጣይ አመት ነው። ስለዚህ አሁን ማድረግ ያለብን በዚህ ሰዓት ላይ እያደረገን መቀጠል አለብን የሚል ሀሳቦችን ያነሳል። ኒውካስል ዩናይትድ ዊከስት ወይም በቅርብ ጊዜ ያሉት ደካማ ቡድኖች መካከል አንዱ ነው ስንል ባለፉት 11 ጨዋታዎች በፕሪሚየር ሊግ አንድ ጨዋታ ብቻ ያሸነፈ ቡድን ነው። ለዛም ነው ደካማውን ኒውካስል ዩናይትድ አርሰናል ይገጥማል ብለን እያነሳን የምንገኘውና የሚኬል አርቴታ ቡድን የበለጠ ተጠናክሮ መቅረብ አለበት። ሚኬል አርቴታ የሰጣቸውን አስተያየቶች ላንሳላችሁ። ቪክተር ዮኬሬሽ ወይስ ደግሞ ካይ ሃቨርትዝ በሚለው ጉዳይ ላይ እኛ የምናነሳቸው ነጥቦች አሉ። ሚኬል አርቴታ ግን ሁለቱም ዲፍረንት ፕሮፋይል ነው ያላቸው፣ የተለያዩ የአጥቂ ፕሮፋይል ነው ያላቸው። ስለዚህ ለማንቸስተር ሲቲ የሚያስፈልገው ሌላ ነው፣ ለቦርመዝ የሚያስፈልገው ሌላ ነው። ምናልባት ለኒውካስል ዩናይትድ ጨዋታም ሌላ ተጫዋች ሊያስፈልገን ይችላል የሚል ሀሳቡን አንስቷል። ከኤበረቺ ከማርቲን ኦዴጋርድ ከካይ ሃቨርትዝ ጋር በተያያዘ እንዴት ሊጠቀምባቸው ይችላል በሚሉ ጉዳዮች ላይ የተነሱ ሀሳቦች አሉ። አስቀድሜ ግን ያነሳሁትን የካይ ሃቨርትዝ እና የቪክተር ዮኬሬሽ ጉዳይ ላንሳ። ብዙዎች የሚሰጧቸው አማራጮች አሉ። ሚኬል አርቴታ ማንን ነው መጠቀም ያለበት በዚህ ጨዋታ ላይ ካይ ሃቨርትዝ ወይስ ደግሞ ቪክተር ዮኬሬሽ? ለምሳሌ በዚህ ጉዳይ ላይ ከተነሱ ሀሳቦች መካከል
ቪክተር ኬሬሽ እንዴት እየለፋ እንዳለ እንዴት ጠንክሮ እየሰራ እንዳለ ከኳስ ውጪ ከኳስ ጋር በሚያገኛቸው አጋጣሚዎች ሁሉ ጠንካራ ሰራተኝነቱን በደንብ እያሳየ ይገኛል። እያንዳንዱ እድሎች እንዲፈጠሩ ስፔሶችን ክሬት ሲያደርግ ስፔሶችን ክፍተቶችን ሲፈጠር ተመልክተናል። በሲዝኑ ለምን እንደሆነ ባላቅም የሆኑ ምክንያቶች በትክክል ኳሶች ላይ ደርሱት ይችላሉ። ነገር ግን እኔ የምመርጠው አይነት አጥቂ ነው። ለአርሰናል በጣም በዋንጫ ጉዞ ላይ አስፈላጊ ተጫዋች ነው የሚሉ ሀሳቦች ይነሳሉ። ኢያራይትም ባለፈው ከኤቨርስ ከማንቸስተር ሲቲ ጋር 1-1 አጋጣሚ ከጃሉጂ ዶናሩማ ጋር ከዛ በተጨማሪም በግንባር የመከናት ኳስ 2 በጣም ንጹህ ግልጽ የሚባሉ የግብ ዕድሎች ናቸውና እነዛን አጋጣሚዎች ቪክተር ኬሬሽ ቢሆን ኖሮ ያስቆጥራቸው ነበር የሚሉ ሀሳቦች ይነሳሉ። ሌሎች ተንታኞች ደግሞ እኛም በደንብ ጨዋታውን ከተመለከተም በኋላ ማንቸስተር ሲቲን ጨዋታ ደግመንም ስንመለከተው የሚያሳዩ እንቅስቃሴዎች በሙሉ ከቨርስ በመኖሩ የሚፈጠሩ የግብ ዕድሎች እንደነበሩ ከቨርስ በመኖሩ የአርሰናል የበለጠ የኦፕን ፕሌይ አጫዋቾች በጣም እንደተሻሻሉ ተመልክተናል። ከሰሞኑ ሳነሳላችሁ ነበር ከቨርስ በአርሰናል 36 ጨዋታዎችን የፊት መስመር አጥቂ ሆኖ ተጫውቷል በሚኬል አርቴታ ስር። በኤምሬትስ ስቴዲየም ደግሞ አርሰናል እሱ አጥቂ ሆኖ ተጫውቶ ተሸንፎ ያቅም። በእነዚህ 36 ጨዋታዎች ደግሞ በሁሉም ውድድሮች በሁሉም ሜዳዎች ላይ በሁሉም ስቴዲየሞች ላይ በኤምሬትስም ከኤምሬትስም ውጪ አርሰናል 3 ጨዋታዎችን አንደኛው የተሸነፈው በኤታድ ስቴዲየም ባለፈው ሳምንት እሁድ ዕለት የነበረው ጨዋታ ላይ ነውና እነዚህ ነገሮች ከቨርስ 26 የግብ ተሳትፎ ያለው ወይ ግብ ያስቆጥራል ወይ አሲስት ያደርጋል። ባለፈው ለምሳሌ የሲቲ ጨዋታ ላይ ግብ አስቆጥሯል። እንደዚህ አይነት ጥሩ ቁጥሮች ያሉት አጥቂ ነው። ነገር ግን ከዛም በበለጠ መንገድ እሱ ክሬቲቭ ሚናውን እንዲወጣ ማድረግ ያስፈልጋል። እሱም ሲጫወት ሌሎችም ከሱ ጋር አጣማሪ ሆነ የሚጫወቱ ማርቲን ኦዴጋርድም ሲኖር ሌሎችም ተጫዋቾች የበለጠ ያግዙታልና ትኩረት ሊሰጥ የሚገባ ጉዳይ ነው ብሎ ማንሳት ይቻላል። ከቨርስ ወይስ ደግሞ ቪክተር ኬሬሽ? እናንተንም ሀሳቦች ጻፉልን። እንደኔ ቪክተር ኬሬሽ ሳይሆን ከቨርስ በዚህ በኒውካስል ዩናይትድ ጨዋታ ላይም ቢሰለፍና ቢቀጥል የበለጠ ለአርሰናል ውጤታማ ያደርጋል ብዬ አስባለሁ። ለሁሉም እነዚህን ጉዳዮች በቀጣይ መመልከታችን ማንሳታችን የሚቀር አይደለም። ከአርሰናል ሜጀር ሴት ባኮች መካከል ወደ ኋላ ከተመለሰባቸው ሚኬል አርቴታ ሲዝንን ወደ ኋላ ከመለሱ ጉዳዮች መካከል ጉዳት፣ ሌሎች ዝርዝር ጉዳዮች ሊነሱ ይችላሉ። ነገር ግን ማርቲን ኦዴጋርድ እያለ ኤቤሬቺ ኤዜን ሚኬል አርቴታ መጠቀም አለመፈለጉ በተለይ በባለፈው እንደ አድቫንቴጅ ሲታይ የነበረው ሴንትራሊ ኦቨርሎድ ለመፍጠር ትልቅ እድል ፈጥሮ ነበረ። ምክንያቱም ወደ መሀል በደንብ እየገባ ይጫወት ነበረ። የመስመር አጥቂ ሆኖ በግራ መስመር ቦታ ላይ አጥቂ ሆኖ ቢገባም ወደ መሀል እየገባ ከማርቲን ኦዴጋርድ ጋር ከነካቨርስ ጋር ጥምረቱ ጥሩ እንደነበር ተመልክተናል። ኤዜንም ሚኬል አርቴታውን ከዚህ በኋላ በሚኖሩ ጨዋታዎች ላይ የሚጠቀምበት መንገድ በጣም አስፈላጊ ነው። ከቪክተር ኬሬሽ ጥሩ ለመጠቀም ለምሳሌ ካቨርስ ተቀያሪ ወንበር ላይ ቢጀምር እንኳን ቪክተር ኬሬሽ ከኤቤሬቺ ኤዜ ከማርቲን ኦዴጋርድ ጋር ከቡካዮ ሳካ ጋር ሲጫወት የበለጠ ጥሩ ጥምረት ሊኖረው ይችላል ተብሎ መናገር ይቻላል። ሚኬል አርቴታ ሌሎች ያነሳቸው ጉዳዮች እንዲህ አሁን ባነሳሁት የኤዜ ኦዴጋርድ ያቨርስ ጉዳይ ነውና ዘንድሮ ብዙ ኮምባይኔሽኖችን ወይም ጥምረቶችን ማድረግ አልቻልንም። እንዳለመታደል ሆኖ በተለያዩ ምክንያቶች የተለያዩ ሁኔታ ውስጥ መገኘታችንን ተከትሎ ነገር ግን አሁን እንደዚህ አይነት ኮኔክሽኖችን ጥምረቶችን ልትመለከቱ ትችላላችሁ ብሏል። ቡካዮ ሳካ ለጨዋታው ዝግጁ ነው። በጣም መልካም ዜና ነው። በጥሩ ብቃት ይመለሳል ብለን ደግሞ ተስፋ እናደርጋለን። አንዳንድ ቁጥሮች ከቡካዮ ሳካ ጋር መነሳት ያለባቸው ቁጥሮች አሉ። ለምሳሌ ቡካዮ ሳካ አሁን በአርሰናል የሌጀንደሪ ስታተስ እንዲኖረው የሚቀጥሉት 5 ጨዋታዎች ላይ የሱን ትልቅ ተጫዋችነት ማሳየት አለበት። ከሰሞኑ ለማንቸስተር ሲቲ ጨዋታ መድረስ ይችል ነበር፣ መጫወት ይችል ነበር። ነገር ግን ሚኬል አርቴታ የሜዲካል ስታፍ ሰዎች ውይይት ካደረጉ በኋላ አይ ይቅር፣ ተጫዋቹ በቀጣይ ጨዋታዎች ላይ በደንብ ብንገለገልበት ይሻላል። አሁን ማንቸስተር ሲቲ ቢያሸንፍም የበለጠ እድሎች ቡካዮ ሳካ በቀጣይ ጨዋታዎች ላይ በጥሩ ብቃት የማናገኘው ከሆነ ያው ነው ልዩነቱ። ስለዚህ ቡካዮ ሳካ መኖር ያለበት በጥሩ ጤንነት 100% በማች ፊትነሱ ላይ ተገኝቶ ነው በሚል የወሰኑት ውሳኔ ነበር። እሱ ግን ተበሳይቶ ነበረ። ከዚህ በፊት ቶማስ ቱዌልም ሲያነሱት ነበረ በአርሰናል ተጫዋቾች በኩል ዴክላን ራይስ ቡካዮ ሳካ 100% ጤነኛ ሳይሆኑ ነው እየተጫወቱ ያሉት የሚል ሀሳቦችን ሲያራምዱ እንደነበረ አስተያየትን ሲሰጡ በሱ በቡካዮ ሳካ እና ዴክላን ራይስ ዙሪያ ተመልክተናል። ቡካዮ ሳካ ዘንድሮ 52 የግብ ዕድሎችን ፈጥሯል ለአርሰናል በያዝነው የውድድር ዘመን። 44ቱ ደግሞ ከኦፕን ፕሌይ ከክፍት ጨዋታዎች የተፈጠሩ ናቸውና እነዚህ እሱ
አንደኛ እነዚህ አይነት ቁጥሮችን ያስመዘገበበት ሂደቶችን እንመልከት። በጉዳት እየተፈተነ ብዙ ጨዋታዎችን ከጨዋታ ውጪ የሆነ እየራቀ 100% እነ ቶማስ ቱዌልም እንዳሉት በብቃቱ 100% ጣሪያ ላይ ሳይገኝ በፊትነሱ 100% ጣሪያ ላይ ሳይገኝ ያደረጋቸው ጨዋታዎች ናቸው። ከዛ በተጨማሪ እሱ ከጎኑ ሲጫወቱ አንዳንድ ተጫዋቾች ከአንዳንድ ተጫዋቾች ጎን አቅራቢያ ሲጫወቱ የበለጠ ብቃታቸው ያድጋል። ቻቪ ኢኔሽታን ቡሽኬትን በጋራ ሲጫወቱና ሌላ ተጫዋች ለምሳሌ ማሽኬራ ነው በእነሱ መሀል ላይ ሲጫወት ልዩነቱ በጣም እንደሚሰፋው ሁሉ የአንዳንድ ተጫዋቾች መኖር የሌሎችን ተጫዋቾች አቅም ያሳድጋል። ለቡካዮ ሳካም ተመሳሳይ ነው። እሱ ከማርቲን ኦዴጋርድ ከካቨርስ ጋር ሲጫወት አቅሙን ያሳድጋል። የሚያስቆጥራቸው ግብ መጠኖች የበለጠ ከፍ እያሉ ይሄዳሉ። ማርቲን ኦዴጋርድ ካቨርስ በጉዳት ብዙ ጨዋታዎች ላይ በጋራ አልተጫወቱማ። እነዚህ ምክንያቶች በደንብ ሊቀመጡ ይችላሉና አሁን በዚህ ጨዋታ ላይ የቡካዮ ሳካ መመለስ የሌጀንደሪ ስታተስ እንዲኖረው ትልቅ አስተዋጽኦ ያደርጋልና ያንን ከሱ እንጠብቃለን። ፖል ሜርሰል የኒውካስል ዩናይትድ እና የአርሰናል ጨዋታ ፊዚካል ባትል ይሆናል ብሎ ሲያነሳ ነበር። ትናንትናም ሳነሳላችሁ ነበር። የአትሌቲኮ ማድሪድ ጨዋታም እንደዚህ አይነት የፊዚካል ባትል እንደሚሆን ይጠበቃል። ብዙ ነገሮች መናገር ይቻላል። አትሌቲኮ ማድሪድ ከአርሰናል ጋር በሚኖረው ጨዋታ ተመሳሳይ ነገሮችን ልንጠብቅ እንችላለን። የአርሰናል ተጫዋቾች ጉዳት ሊኖር ይችላል። ያ ጥንቃቄ ሊያስፈልገው ይችላል። የኒውካስል ዩናይትድም እንደዛ ፊዚካል ባትል ሚድፊልድ ላይ በደንብ ትንቅንቆች የሚኖሩበት ጨዋታ ነው። ብሩኖ ጉማሬሽ፣ ሳንድሮ ቶናሊ፣ በእርግጥ ጆኤልተን አለመኖሩ ለአርሰናል እንደ ትልቅ መልካም እድል የሚታይ ነው። ሌሎችንም ነገሮች ግን ስንጨማምር በደንብ ያንን ልንመለከት እንችላለን። ፖል ሜርሰን ሌሎች የሚያነሳቸው ጉዳዮች አሉ። አርሰናል ይህንን ጨዋታ ማሸነፍ አለበት። ለምሳሌ ኒውካስል ዩናይትድ በባርሰሎና ሲሸነፍ፣ በሰንደርላንድ ሲሸነፍ፣ በክሪስታል ፓላስ ሲሸነፍ፣ በቦርመስ ሲሸነፍ እነዚህ አራት የኒውካስል ዩናይትድ ሽንፈቶች ልንጠቅሳቸው እንችላለን። ነገር ግን ኒውካስል ዩናይትድ ጥሩ ተጫውቶ የተሸነፈባቸው ናቸውና በመጥፎ ነገር ልናነሳቸው የምንችላቸው እንደ ሽንፈቶች የሚቆጠሩ ቢሆኑም ጥሩ ተጫውቷል። የአርሰናል ጨዋታ ከዛ የተለየ ላይሆን ይችላል። ኒውካስል ዩናይትድ ሊሸነፍ ይችላል። ጥሩ ሳይጫወት ግን አይሸነፍም፣ ወይም ጥሩ ተጫውቶ የሚሸነፍበት እድል ሊኖር ይችላል። አርሰናል ያሸነፋል ብዬ ገምታለሁ። ማሸነፍም ያለበት ጨዋታ ነው። ካላሸነፈ የሲዝኑ የዋንጫ ፉክክር ያበቃለታል አንዴና ለመጨረሻ ጊዜ የሚል ሀሳቡን ያነሳል ፖል ሜርሰን። አርሰናልን ግን ያሸነፋል የሚል ግምቱን ያስቀምጣል። የፒተር ቼክን ጉዳዮች ደግሞ ላንሳላችሁ። ፒተር ቼክን በተመለከተ አርሰናል ሪል ፕሬዠር ካለ እሱን ኤክስተርናል ኖይዞች ካሉ ረብሻዎች፣ ከውጭ የሚሰጡ አስተያየቶች ስለ ማንቸስተር ሲቲ የዋንጫ አሸናፊነት ጭራሽ መስማት የለበትም። እነዚህ ነገሮች ማስወገድ አለበት። ለምሳሌ ፎከስ ማድረግ ያለባቸው በራሳቸው የውድድር ሂደት ላይ ነውና እንዴት እዚህ እንደደረሱ ትኩረት ማድረግ አለባቸው ብሎ ቪየራም እንዳነሳው ፒተር ቼክም ተመሳሳይ ነገር ያነሳል። አድቫንቴጃቸው ከዚህ በፊት ምን ነበር የሚለው አሁን ምንም ጥቅም የለውም። አሁን ማድረግ ያለባቸው ኔጌቲቭ የሆኑ መጥፎ አሉታዊ ተጽዕኖዎችን አስወግደው በሚጠቅማቸው ነገሮች ላይ ትኩረት ማድረግ አለባቸውና ዋነኛ የዋንጫ ፉክክር ላይ ፕሬዠርን እንዴት መቋቋም ይቻላል የሚለው ጉዳይ የዋንጫ ፉክክሩ መሰረት ነውና ትልልቅ ኤሊት የሚባሉ ፕሮፌሽናል ቶፕ የሚባሉ ሱፐርስታር ተጫዋቾችን ከአቨሬጅ ተጫዋቾች የሚለየው እንደዚህ አይነት ወሳኝ ሰዓት ላይ ያሉ የፉክክር ሂደቶች ናቸው። እንዳለመታደል ሆኖ ባለፉት አመታት ላይ ሚኬል አርቴታ በጣም ተቃርቧል። በቻምፒየንስ ሊግ ላይ ባለፉት አመታት ተቃርቧል ብቻ ሳይሆን የመደበኛ ሬጉላር የዋንጫ ተፎካካሪ አርሰናልን አድርጎታል። ያ የሚደበቅ አይደለምና አሁን የዋንጫ ፉክክሩ 50-50 ነው ተብሎ ይነሳል ይላል። አሁንም 50-50 በመቶ ሁለቱም ማንቸስተር ሲቲም አርሰናልም እድል አላቸው። 5 ጨዋታዎች ነው ያላቸውና ሁሉንም ጨዋታ ያላሸነፈ ቡድን ዋንጫውን ያጣል። ስለዚህ ሁሉንም ጨዋታ ለማሸነፍ ያንን ፕሬዠር ሜንቴን በማድረግና ሜንታሊ ለጨዋታዎቹ በመዘጋጀት ረገድ ያሉ ነገሮች የዋንጫውን አመት ይወስኑታል የሚሉ ጉዳዮች በደንብ እየተነሱ ይገኛሉ። ቀደም ያነሳውላችሁን ጉዳዮች እዚህ ጋር ላንሳ። መግቢያ ላይ ካነሷቸው ጉዳዮች መካከል ማንቸስተር ሲቲ የአንድ ጨዋታ እድሜ ወይም ደግሞ አንድ ጨዋታ ቀሪ ጨዋታ እያለው ከአርሰናል ጋር እየተፎካከረ ይቀጥላል። ባለፉት አመታት 2019 ላይ ያንን ተመልክተናል። 2022 ላይ ያንን ተመልክተናል። 2024 ላይ ያንን ተመልክተናል። ለምንድነው ማንቸስተር ሲቲ ሁሌ እንደዚህ አይነት እድሎች የሚያገኘው? አንድ ቀሪ ጨዋታ ኖሮት በዋንጫ ፉክክር ላይ የሚቆየው እንደ ትልቅ እድል ነው። ምክንያቱም ቡድኖች አሁን አርሰናል ለምሳሌ ሲቲ አንድ ቀሪ ጨዋታ አለው እያለ እያሰበን የሚጫወተው አሁን በእርግጥ በጨዋታ ደረጃ እኩል ናቸው። 70 ነጥቦች አሏቸው። ከዛ በተጨማሪ 33 ጨዋታዎችን አድርጓል። አርሰናል ግን ዛሬ ሲጫወት ዛሬ ብቻ አይደለም ቀጣይ ሳምንትም ፉልሃምን ሲገጥም ማንቸስተር ሲቲ ገና አንድ ጨዋታ ሲያደርግ አርሰናል 2 ትርፍ ጨዋታዎችን ያከናውናል። አንዳንድ እንደዚህ አይነት ኮምፕሌኖችን ስንመለከት ነበረ። ለምንድነው አድቫንቴጅ ለማንቸስተር ሲቲ ባለፉት አመታት ሲሰጥ የነበረው? እንዳነሳሁት 2019፣ 2022፣ 2024 ላይ ዘንድሮም
2026 ላይም ተደግሟል። ነገር ግን እንደዚህ አይነት አጋጣሚዎች የሚፈጠሩት ማንቸስተር ሲቲ በሁሉም ውድድሮች ላይ እየተፎካከረ እስከ መጨረሻ ድረስ ለሚቀጥል ነው። ለምሳሌ አንድ ምክንያት ብቻ በቂ ነው ይህንን ምላሽ ለመስጠት። አርሰናል በኤፍኤ ካፕ ላይ በሰሚፋይናል ላይ ቢኖር ኖሮ የፕሪሚየር ሊግ የኒውካስል ዩናይትድን ጨዋታ የሚያደርገው ዛሬ ሳይሆን አስቀድሞ ከቀናት በፊት ቸልሲና ማንቸስተር ሲቲ ጨዋታቸውን እንዳከናወኑት አርሰናልም ቀድሞ ጨዋታውን ያከናውን ነበር። ስለዚህ አርሰናልም ቀሪ ጨዋታ ይኖረው ነበር ማለት ነው። ያ ማለት ማንቸስተር ሲቲ በቻምፒየንስ ሊግ ላይ፣ ማንቸስተር ሲቲ በካራባኦ ካፕ ላይ፣ ማንቸስተር ሲቲ በሌሎች ውድድሮች ላይ መኖሩን ተከትሎ የሚኖሩ አድቫንቴጆች በውድድር ዓመቱ እስከ መጨረሻ መቆየቱን ተከትሎ የሚኖሩ ድሎች ናቸውና አርሰናል በኤፍኤ ካፕ ላይ ቢኖር ተመሳሳይ ነገሮች ይኖራሉና እንደ ኮምፕሌን የሚታይ ነገር መሆን የለበትም በሚል የሚሰጡ አስተያየቶች አሉ። ዝውውሮችን የተመለከቱ ጉዳዮች አሁንም አሉ። በስፋት የአርሰናልንም የመጨረሻው ጉዳዮች እያነሳውላችሁ ቆያለሁ። ትናንትና የመጡልን መልእክቶች አሉ። ጥቂት ነጥቦችን ብቻ ላንሳ። ሀሳብ አስተያየቶቻችሁን ግን ብዙዎቻችሁ እየላካችሁልን አይደለም። ተሳትፏችሁን እንፈልጋለን። የኛ ቻናል ብቻ አይደለም፣ እናንተም የምትናገሩበት ቻናል ነውና ሀሳብ አስተያየቶቻችሁን ላኩልን። የኤማኑኤል ኤቦዮን ህይወት ትናንትና አንስተን ነበር። አየነው ሙሉዓለም የጻፈልን መልእክት አለ። እንግዲህ የኢማኑኤል ኢቦዬ ህይወት ከቴዲ አፍሮ ሳምኖ መከዳት ከሚለው ዘፈን ጋር ተገናኘብኝ ይላል። አርሰናል ሊያዛውራቸው የሚፈልጋቸው ተጫዋቾች ለማስፈረም ከፈለገ በክለብ ውስጥ የማይፈለጉ ተጫዋቾችን በፍጥነት ተደራድሮ መሸጥ አለበት። ወደ ክረምቱ የዝውውር በደንብ መሳተፍ አለበት። ሚካ የሚገርም ወጣት ተጫዋች ነው፣ የግራ መስመር ተጫዋች ነው። ለአርሰናል ቢፈርም መልካም ይሆናል ብዬ አስባለሁ ብሎናል። የሚካን በተመለከተ ትናንትና በስፋት ዝውውሩን አንስተናል። የአያክስ አምስተርዳም መስመር አጥቂ ነው እንዳነሳው ነው አየነው ሙሉዓለም። እኛም ከዚህ በፊት በተደጋጋሚ ብለናል። የአርሰናል ጉዳይን በተመለከተ እነዚህ አትሌቲክ ሌሎችም ሪፖርቶችን ሲሰሩ ዝውውሮች ላይ አርሰናል አሁን አስቀድሞ ዝውውሮችን ያደርጋል ወይስ ደግሞ የሚለቁ ተጫዋቾችን ቀድሞ ስራዎችን ይሰራል የሚለው ገና ያልተወሰነ በክለቡ በኩል ለቀን ተጫዋቾችን እናምጣ ወይስ ደግሞ ከአስፈረመን በኋላ ተጫዋቾችን ለመሸጥ እንሞክር የሚለው የድርድር ሂደቶች አንዳንድ ጊዜ እንደዚህ አይነት ሂደቶች ላይ አርሰናል ቶሎ ተጫዋቾችን እንዳያገኝ ሊያደርገው ይችላል። ተጫዋቾቹ የማይሸጡ ከሆነም የዝውውር ሂደቱን በደንብ ሊያደናቅፉ ይችላሉና በዛ መንገድ ሊታይ ይችላል። ቶፊቅ ኤኬሬሽ ሰላም ቤተሰቦች፣ እኔ የአርሰናል ደጋፊ ስለሆንኩ አይደለም። ምንም አይነት እንግዲህ ያለው ራይስ በደንብ የአመቱ ምርጥ ተጫዋች ከብሩኖ ፈርናንዴዝም ከሌሎች ተጫዋቾች የበለጠ ይገባዋል የሚል ሀሳቡን ልኮልናል። ከዛ በተጨማሪ ፓማባይም የጻፈልን መልእክት አለ። ሁላችሁንም ከልብ እናመሰግናለን ለሀሳብ አስተያየቶቻችሁ። ዛሬም በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ሀሳብ አስተያየቶቻችሁን አሁንም እንቀበላለን። የአርሰናልና ኒውካስል ዩናይትድ ግምቶቻችሁን ላኩልን። በመጨረሻም ዝውውሮችን የተመለከቱ ጥቂት ነጥቦችን ላንሳ። ከኤሊዮት አንደርሰን ጋር በተያያዘ ስካይ ስፖርት ከማንቸስተር ሲቲ ጋር አርሰናል ይፎካከራል። አማካኝ ስፍራ ላይ ያለበትን ክፍተት ለመሙላት በአማራጭነት ከተመለከታቸው ከያዛቸው ስሞች መካከል አንደኛው ኤሊዮት አንደርሰን ነው የሚል ዘገባ ወጥቷል። አንድሪያ ቤርታ ደግሞ የኒኮሎ ትሮሶልዲን የክለብ ብሩገ ተጫዋች በቤልጅየም ሊግ ላይ እየተጫወተ ይገኛል። ለጀርመን ከ1 ዓመት በታች ብሔራዊ ቡድን ተጫውቷል። 17 ግቦችን በያዝነው ውድድር ዘመን ለክለብ ብሩገ አስቆጥሯል። ከቪክተር ዮኬሬሽ ጋር ጥሩ መናበብ ይኖራቸዋል ተብሎ ይጠበቃል። ይህንን ተጫዋች በ30 ሚሊዮን ዩሮ ለማስፈረም አርሰናል ጥረቶችን እያደረገ ይገኛል። ወደ ጀርመን የሚመለስበት እድልም ሊኖር ይችላል። አርሰናል ግን በዚህ ተጫዋች ዙሪያ ፉክክሮችን ያደርጋል ተብሎ ይጠበቃል። ኒኮላ ሺር የተባለ ጋዜጠኛ አለ። ጋዜጠኛ ደግሞ በወጣው ዘገባ መሰረት ክለብ ብሩገ 4-2 ባሸነፈበት የአንደርሌክት ጨዋታ ላይ የአርሰናል ስካውቶች በዛ ተገኝተው የአርሰናልን ምን ያክል የተጫዋች ወደ አርሰናል ቢመጣ ይጠቅማል የሚለውን የኒኮሎን ጉዳይ ሲከታተሉ ነበር የሚል ዘገባን ተመልክተናል። ከዛ ውጪ በአርሰናል በኩል የመስመር ተከላካይ ራይት ባክ ቦታ ላይ የስፖርቲንግ ሊዝበኑ ኢቫን ፍሬዴንሳ የ1 ዓመቱ የስፔን ብሔራዊ ቡድን ተጫዋች በተለይ ደግሞ 9 ሚሊዮን ዩሮ ነበር ስፖርቲንግ ሊዝበን ከፍሎ 2023 ላይ ያስፈረመው። የውል ማፍረሻው 80 ሚሊዮን ዩሮ ነው። ነገር ግን ከዛ አነስ ባለ ክፍያ አርሰናል ተጫዋቹን ማግኘት ይችላል። በጣም መልቲፕል የሆኑ ሶርሶች እንደሚጠቁሙት ከሆነ በፕሪሚየር ሊግ ክለቦች ሌሎችም ኢንተረስት አላቸው። ነገር ግን አርሰናል እስከ 40 ሚሊዮን ዩሮ ከፍሎ ሊያገኘው የሚችል ተጫዋች እንደሆነ ያሳያሉ። የሰልታ ቪጎ ማኔጀር ያረጋገጡት ነገር ኦስካር ሚንጌዛ ይለቃል ነው። ሚንጌዛን በተመለከተ ደግሞ አሁንም ይህ ቨርሳታይል የራይት ባክም ሴንተር ባክ ሆኖ መጫወት የሚችለው ተጫዋች በአርሰናል እየተፈለገ ይገኛል። ሎ ሪስክ ሃይ ቫልዩ ያለው ተጫዋች ነው በሚል ስሙ በደንብ እየተጠቀሰ ያለ ተጫዋች ነውና እንደ ጥሩ ጭማሮ እንደ ጥሩ አድቫንቴጅ ሊታይ የሚችል በአርሰናል ቤት አቅሙን በደንብ ማሳደግ የሚችልና ጥሩ ግልጋሎት መስጠት የሚችል ተጫዋች እንደሆነ የሚያሳዩ በርከት ያሉ ዘገባዎች አሉ። በዝውውሮች ላይ እነዚህ ሁለት
ስሞች ይጠቀሳሉ። በቀይ መስመር ቦታ ላይ የኒኮላ ትሮሶርድም ጉዳይ በቀልድ የሚታይ አይደለም። በጣም ጠንከር ብሎ በብዙሃን መገናኛዎች በብዙ ዘገባዎች ላይ እየተመለከት ነው ያለው ዘገባ ነው። ከአርሰናል ጋር በተያያዘ መጨረሻ ጥቂት ነጥቦችን ላንሳ። አሰልጣኝ ሚኬል አርቴታ በተለይ አንድ ሁለት ጉዳዮችን አንስቷል። ሲዝኑ የመጀመሪያ ጨዋታ ኒውካስል ዩናይትድ ከአርሰናል ዛሬ የምናደርገው ጨዋታ ነው የሚል አስተያየቱን ሲሰጥ ነበረ። 5 ጨዋታዎች ይቀራሉ፣ 4 ሳምንታት ትልልቅ ውድድሮች ቻምፒየንስ ሊግ እና የፕሪሚየር ሊግ ውድድር። በዚህ ሰዓት ላይ አርሰናል እንዴት ፐርፎርም ያደርጋል? የጉዳት የተመለሱ ተጫዋቾች በደንብ አስፈላጊ ናቸውና እሱን እየተመለከትን እንቆያለን በቀጣይ ጊዜያት ላይ በማርቲን ዙሜንዲ ጉዳይ ላይ 50 ጨዋታዎች በመጀመሪያ ሲዝን ላይ ማድረግ በጣም ትልቅ ነገር ነው። ኤክሰፕሽናል ዌይ እየተጫወተ ያለ ተጫዋች ነውና ሁሉም በአርሰናል ቤት የወደዱት ተጫዋች ነው። ኦክቶበር ላይ ኖቬምበር ላይ ቪዲዮዎችን ባመጣላችሁ ሴፕቴምበር ላይ ከመስከረም ከጥቅምት ከዳር ጀምሮ ስለሱ የሚሰጡ አስተያየቶች ስለሱ ያላቸው አርሰናል ተጫዋቾች ፍላጎትን ለምሳሌ አሲስት አድርጎ ግብ አስቆጥሮ ለሱ ያላቸው ሪያክሽን ግብረ መልስ በጣም የሚደንቅ ነው ይላል። ጋብሪኤል ማርቲኔሊ ሲዝኑን በዋንጫ ማጠናቀቅ እንፈልጋለን፣ በዚህ ክለብ ታሪክ ውስጥ ስማችንን ማስመዝገብ እንፈልጋለን። ባለፈው ከሲቲ ጨዋታ ሽንፈት በኋላ ሚኬል አርቴታ ሁላችንም በራሳችን እንድናምን ሲነግረን ነበር። ምክንያቱም እዚህ የደረስነው ሌሎች ሰዎች ስለኛ በሰጡት አስተያየት ሳይሆን እኛ ሜዳ ላይ ባደረግነው ነገር ነውና ሜዳ ላይ ገብታችሁ በኒውካስል ዩናይትድ ጨዋታ ላይ ፐርፎርም አድርጉ፣ ራሳችሁን አሳዩ፣ ለራሳችሁ ስትሉ ተፋለሙ የሚል መልእክቱን አስተላልፎላቸዋል። በእርግጥም ለራሳቸው ሲሉ መፋለም ያለባቸው ወቅት ላይ ይገኛሉ። የሌጀንደሪ ስታተስ እንዲኖራቸው ይህ ዋንጫ ከአርሰናል ውጪ መውጣት የለበትምና ሁሉም ነገር ማድረግ ማሳካት ይኖርባቸዋል። የሚኬል ሜሬኖ ጉዳይን በተመለከተ ሚኬል አርቴታ በመጨረሻ የሲዝኑ ጨዋታዎች ላይ ልንመለከተው እንችላለን ብሏል። በእርግጥ ለሱም የዓለም ዋንጫ ስኳድ ውስጥ ለመካተት ወሳኝ ምዕራፍ ላይ ይገኛል። የሜዳ ላይ ልምዶችን በቀጣይ ቀናት ይጀምራል፣ መሮጥ ይጀምራል። ከዛ በኋላ የመጨረሻ ጨዋታዎች ላይ በአርሰናል ቤት እንደ ትልቅ አዲሽን ልንመለከተው እንችላለን ሚኬል ሜሬኖ። ለሁሉም እነዚህ አርሰናልን የተመለከቱ የሚነሱ ዝርዝር ጉዳዮች ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢንተርናሽናል ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣ እንገኛለን። ነገር ግን እንደምንፈልገው እንደምንሰራቸው ስራዎች ቪዲዮቻችን እየታዩ አይደለም። የእናንተን እንገዛ እንፈልጋለን። የዛሬን እዚህ ላይ ያበቃን። በፖስት ማችን እንገናኛለን። ጤና ይስጥልን።